ክብር ለኢየሱስ ይሁን። እንግዲህ ከምዕራፍ 19 ጀምሮ ቅድም ስጀምር እንዳልኩት እነዛ መላእክት ወደ ሰዶምና ገሞራ ገብተው ሰዶምና ገሞራን ለማጥፋት ያለውን ነገር የመጨረሻ ውሳኔ ለማድረግ እያዩ ነበረ ምዕራፍ 19 የሚጀምረውና የሰዶምና የገሞራ ሰዎች ደግሞ እንዴት በእግዚአብሔር ፊት የረከሰ አይነት ላይፍ ስታይል ውስጥ እንደነበሩ እናያለን እዛ ቦታ ላይ ልክ ክፍሉ ሲጀምር ማለት ነው። ምዕራፍ 19 ቁጥር 2 ላይ መጀመሪያ የምናየው የሎጥን ከአብርሃም ኢምፓርት ያደረገውን የአብርሃምን እንግዳ ተቀባይነት ያንን በጎ ተጽዕኖ ሎጥ ላይ እንመለከታለን አይደለ? አንገባም ሲሉት ራሱ ዘበዘባቸው ይላል። በቃ በጣም ነዘነዛቸው። መግባት አለባቸው። ይሄ ለይስሙላ ለአፉ ሳይሆን የጠየቃቸው ከልቡ ስለሆነ በቃ ዘበዘባቸው እንዲገቡ። ጌቶቼ ወይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ አላቸው። አይሆንም ሲሉት ዘበዘባቸው። ከዛ አስገባቸው፣ ማዕድ አቀረባላቸው፣ ቂጣን ጋገረ፣ እነርሱም በሉ ይላልና ይሄ የአብርሃምን በጎ ተጽዕኖ ነው በሎጥ እንግዳ የመቀበል ፍላጎት ተገልጦ ያየሁት እኔ። ከዛ ቁጥር 5 ላይ እንግዲህ የሰዶም ሰዎች ልክ ሲመሽ ሎጥን ጠርተው እንዲህ አሉት ይላል። በዚህ ሌሊት ወደ ቤት የገቡትን ሰዎች ወዴት ናቸው? እናውቃቸው ዘንድ ርኩሰት እናደርግባቸው ዘንድ ማለት ነው። እናውቃቸው ዘንድ አውጣቸው ወደኛ ብለው ይሉታል። እንግዲህ ሰዶምና ገሞራ እንደምናውቀው ሎጥ የሚታየውን ነገር መሰረት አድርጎ የመረጠው ምርጫ እዚህ ያደረሰው ይህንን ዋጋ ያስከፈለው የሚታየውን ነገር መሰረት አድርጎ የመረጠው ምርጫ ነው። እኛ እንደ አማኝ ወገኖቼ ከትላንት ወዲያም ብያችኋለሁ፣ ማየት ማመን ነው ሳይሆን የምንለው እኛ ማመን ማየት ነው። እያመንን እናያለን እንጂ እያየን አናምንም። ማየት ማመን ነው፣ የዓለም ነው። ማመን ማየት ነው። መጀመሪያ እናምናለን፣ ከዛ በኋላ እናያለን። ሎጥ ግን የአይኑን አምሮት ልክ ዮሐንስ መልእክት ላይ እንደሚናገረው ሐዋርያ ዮሐንስ የአይኑን አምሮት ተከትሎ ሄዶ ነው እንደዚህ አይነት ኮንሲኮንስ የመጣበት እንደዚህ አይነት ዋጋ የሚያስከፍል ቦታ ላይ የደረሰው ማለት ነው። ምክንያቱም ስለ ስፍራው ሲናገር የእግዚአብሔር ቃል ልክ ምረጥ ሲለው አብርሃም አይኖቹን አንስቶ ወደ ሰዶም እና ገሞራ ተመለከተ ይልና የእግዚአብሔር ቃል ራሱ እዛ ቦታ ላይ ስለ ቦታ ውበት ይመሰክራል። ሰዶም እና ገሞራም እግዚአብሔር ሳያጠፋው በፊት እንደ እግዚአብሔር ገነት ያለ ነበረ ይላል። ወዳጆቼ ገነት የመሰለ ነገር ሁሉ ገነት አይደለም። ሲታይ ገነት የመሰለ ነገር ሁሉ ገነት አይደለም ወገኖቼ። እግዚአብሔር ይሄልን እኛ እግዚአብሔርን እግዚአብሔር ለኛ ይሄልን። ካስታወሳችሁ ኦሪት ዘፍጥረት ምዕራፍ 26 ላይ ይስሐቅ ወደ ግብፅ ምድር ረሃብ መጣና በነበረበት ምድር ልክ በአብርሃም ዘመን ከነበረው ረሃብ በላይ ረሃብ ሆነ ይላል። ከዛ ይስሐቅ ወደ ፍልስጤም ሊሰደድ ተነሳ ይላል። እግዚአብሔር ተገለጠለትና እንዳትሄዳለሁ፣ አትውረድ ወደዛ፣ እኔ በምልህ ምድር ተቀመጥ አለው። በዚያስ ምድር ተቀመጥ፣ እኔ ካንተ ጋር እሆናለሁ፣ እባርክሃለሁ፣ እነዚህ ምድሮች ሁሉ ለአንተም ለዘርህም ለዘለዓለም እሰጣለሁኝ፣ ለአባት ለአብርሃም የማልኩለትንም መሐላ አጸናለሁኝ፣ የትም እንዳትሄድ እዚሁ እባርክሃለሁኝ አለው። አያችሁ ወገኖቼ፣ እግዚአብሔር የት ነው ጥያቄው። አንድ ጊዜ ፓስተር ሄኖክ ሲንገሌ ምን አለ? ገነትን ገነት ያስባለው የእግዚአብሔር መገኘት ነው እንጂ እግዚአብሔር ባይኖርበት እኮ ገነት ብሔረ ጽጌ ነው አለና አሳቀን። ገነትን እንኳን ገነት የሚያሰኘው እኮ የእግዚአብሔር መገኘት ነው ወገኖች። ገነት የት ነው ካላችሁ የለመለመ ስፍራ ሁሉ ገነት አይደለም። ገነት ማለት እግዚአብሔር ያለበት ነው። ሃሌሉያ! እርሱ ይይልን፣ እኛ እሱን እሱ ይይልን። ይስሐቅን እንዳትሄድ አለው። ምድሪቱ ደርቃለች፣ አዎ ዝናብ የለም፣ ረሃብ ገብቷል፣ ግን እኔ ካለሁኝ ምድረ በዳው ኤደን ነው፣ በረሃውም ገነት ነው። ሃሌሉያ! እግዚአብሔር ባለበት መሆን በዚያ ለኛ መልካም ነው። እሱ ባለበት ምድረ በዳው ኤደን ነው፣ በረሃውም ገነት ነው። ሃሌሉያ! እንዳትሄድ አለው። በዚያው ምድር ይስሐቅም ይላል በዚያው ምድር በዚያው ዓመት ዘርን ዘራና 100 እጥፍ አጨደ ይላል። ሃሌሉያ! ሃሌሉያ! ወገኖቼ በቃ በሚታየው ሳይሆን እግዚአብሔር ባለበት እግዚአብሔር ባለን በዚያ እንንቀሳቀስ። ሎጥ የአይኑን አምሮ ተከትሎ ሄዶ የገባው እዚህ ነው ማለት ነው። ከዛ
ቁጥር 8 ላይ ደግሞ ከመጨነቁ የተነሳ እንግዶቹን ለማትረፍ ካለው ጉጉት የተነሳ የሚያመጣውን የመፍትሄ ሐሳብ እናያለን። መውጣት አለባቸው ዞር በል ከዚህ ሲሉት ወንድ ያላወቁ 2 ሴቶች ልጆች አሉኝ፣ እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነሱ በጣሪያዬ ጥላ ስር ገብተዋልና ይላል። ጉራማይሌ ነው ይሄ ቃል አደለ? እንደው ስታነቡት ግራ ገብቷቸው አያውቅም እንዴ? እንዴት እንደዚህ ይላል? ደናግል ሴት ልጆቹን ለደፋሪዎች አሳልፎ ለመስጠት እንዴት እንግዶቹን ለማትረፍ ከጣሪያ በታች ገብተዋል። በጣም መልካም ቃል ነው። እንግዶቼን አትንኳቸው፣ በጣም መልካም ቃል ነው። ከዛ ግን በእነሱ ምትክ ምን እሰጣችኋለሁ አለ? ወንድ ያላወቁ ደናግል ልጆቼን እሰጣችኋለሁኝ አለ። ወዳጆቼ መጽሐፍ ቅዱሳችንን ስናጠና አንድ ዋና መርህ ልናውቀው የሚገባ መርህ የእግዚአብሔር ቃል ሁሉም እውነት ነው። አሁን ሎጥ እዚህ ቦታ ላይ እንዲህ ብሎ መናገሩ እውነት ነው፣ ተናግሯል ሎጥ። እግዚአብሔር ሎጥ ያላለውን ነገር አላጻፈልንም። እውነት ነው ስንል ያልተደረገ ያልተባለ ውሸት የሆነ ነገር አልተጻፈም በእግዚአብሔር ቃል ማለታችን ነው እንጂ በእግዚአብሔር ቃል ላይ የእግዚአብሔር ሰዎች ያደረጓቸውን ነገሮች በሙሉ ያለምንም መመዘኛ ያለምንም ሬፈረንስ በሌላ የእግዚአብሔር ቃል ክፍል በኢየሱስ ክርስቶስ ትምህርት በኢየሱስ ክርስቶስ ሕይወት ሳንመዝንና ሳንፈትን እንቀበለዋለን ማለት አይደለም። ስለዚህ ሎጥ እዚህ ቦታ ላይ እንግዶቹን ፕሮቴክት ለማድረግ መፈለጉ ትክክል ነው። ሞቲቭ ላይ ምንም ችግር የለበትም። ነገር ግን ያመጣው ያንን ሞቲቭን ለማስፈጸም ያመጣው የመፍትሄ ሐሳብ የሰጠው የመፍትሄ ሐሳብ ግን ትክክል አይደለም። እግዚአብሔርም ጀስቲፋይ አላደረገለትም። ሎጥ ልጆቹን ለመስጠት መደራደሩ ስህተት ነው። እንግዶቹን ለማዳን መፈለጉ ግን ትክክል ነው። በነገራችን ላይ መጽሐፍ ቅዱስን ዩኒክ ከሚያደርጉት ነገሮች መካከል ወደፊት እግዚአብሔር ጊዜ ከሰጠን ስለ መጽሐፍ ቅዱስ ራሱ እንማማራለን። እስኪ መጽሐፍ ቅዱስ ከሌሎች መጽሐፍት በምን እንደሚለይ ዩኒክ ነገሮቹ ምንድን ናቸው? መንፈሳዊ ዩኒክነሱን፣ እንደገና ደግሞ ታሪካዊ ዩኒክነሱን ምንድን ነው ልዩ የሚያደርገው? የመጽሐፍ ቅዱስ ልዩታዎች ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ ብቻ የምንማማርበት ጊዜ እግዚአብሔር ይሰጠናል። እኔ በጣም ኢንተረስት ስላለኝ ስለ መጽሐፍ ቅዱስ ለማወቅ በዛ ጉዳይ ላይ መነጋገር በጣም ደስ ይለኛል። መጽሐፍ ቅዱሳችን ዩኒክ ከሚያደርጉት ነገሮች አንዱ እውነተኛ መጽሐፍ መሆኑ ነው። እውነተኛ መጽሐፍ ነው ስላችሁ የእግዚአብሔር ሰዎች በመጽሐፍ ቅዱሳችን ላይ የተጠቀሱ የእግዚአብሔር ሰዎች ብርታታቸው ብቻ፣ ጀግንነታቸው ብቻ፣ ገድላቸው ብቻ ሳይሆን ስተታቸውም፣ ድካማቸውም፣ ሲክዱ ክደታቸውም፣ ሲወድቁ ውድቀታቸውም፣ ኃጢአታቸውም እንደ ልቤ ያለው ዳዊት በዝሙት ሲወድቅ ውድቀቱም፣ ስተታቸው፣ ሁሉ ነገራቸው ተጽፎልናል። ይሄ ነው አንዱ መጽሐፍ ቅዱስን ዩኒክ የሚያደርገው። የሌሎች ሃይማኖቶች መጽሐፍ ወገኖቼ እንደዛ አይደለም። ሌሎች ሃይማኖቶች ሃይማኖታቸውን የሚመሩበትና የሚያስተዳድሩበት ህዝባቸውን የሚያስተምሩበት መጽሐፍ በነዛ መጽሐፍት ላይ የአምላካቸው አገልጋዮች ተብለው የተጠቀሱ ሰዎች ስተታቸው አይጻፍም፣ ውድቀታቸው አይጻፍም፣ ጥፋታቸው አይጻፍም፣ የዋሹበት የደከሙበት አይጻፍም። ሁል ጊዜ የበረቱበት፣ የጸለዩበት፣ የጾሙበት፣ በቃ የእግዚአብሔር ሰዎች ሆነው እግዚአብሔርን በታማኝነት ያገለገሉበት እሱ የህይወታቸው ክፍል ብቻ ነው የሚጻፈው። የኛ እግዚአብሔር ግን ከዚህም እንድንማር ስለሚፈልግ ሁሉ ለትምህርታችን ስለተጻፈ እኔ የደካሞችም አምላክ ነኝ፣ ብትስቱም ትመለሳላችሁ። ሞቲቫችሁን አይቼ እኔ ጣልቃ ገባለሁ። በሎጥ ህይወት ጣልቃ ሲገባ አላየንም? ሎጥ እኮ ሞቲቭ እኮ መልካም ነው። ሃሌሉያ! መልካም እኮ ነው ሞቲቭ። ሰዎችን ማትረፍ እኮ ነው የፈለገው አይደለም? ሰዎችን ለማትረፍ ግን በሮንግ መንገድ ትክክለኛውን ነገር በተሳሳተ መንገድ ሊፈጽመው ሲነሳ እግዚአብሔር ጣልቃ ገባለት። ሁለቱ ሰዎች እጆቻቸውን ዘርግተው ሎጥን ጎትተው ወደ ቤት አስገቡትና በበር ላይ ያሉትን ሁሉ አሳወሯቸው። ሎጥንና ቤተሰቡን ከዛ ስፍራ ላይ አስመለጧቸው ማለት ነው። ኢየሱስ ጌታ ነው። መጽሐፍ ቅዱስ በአዲስ ኪዳን ሎጥን ጻድቅ ሎጥ ብሎ ይጠራዋል። እግዚአብሔር ሆይ ሎጥ ማለት እኮ ለወንድሙ ለአጎቱ ለታላቁ ለአብርሃም ቅድሚያ ሳይሰጥ የአይኑን አምሮት ተከትሎ ሰዶምና ገሞራ የገባ ደግሞ ለደፋሪዎች 2 ደናግል ልጆቹን ለመስጠት የተደራደረ ሰክሮ ደግሞ
ከገዛ ሴት ልጆቹ ጋር የተኛ ሲተኙና ሲነሱ እንኳን እስከማያውቅ ድረስ እንደዚህ ያደረገ ሰው እኮ ነው። እንዴት ነው ጻድቅ ሎጥ ብለህ የምታጽፍለት? አይገርማችሁም? እግዚአብሔር የመጨረሻውን ነው የሚጽፈው። ሃሌሉያ! የመጨረሻውን ስለ ባሪያው ስለ ዳዊት እግዚአብሔር የተናገረው ነገር በጣም ደስ ይለኛል። እኔ ዳዊት በገዛ ዘመኑ ይላል ሐዋርያ ሥራ ላይ፣ ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። እግዚአብሔር እኮ ነው ያጻፈው ሐዋርያ ሥራን። የሚያውቀው ዳዊትን የሚያውቀው እግዚአብሔር እኮ ነው ያጻፈው። ማለት ዳዊትም በገዛ ዘመኑ ቤርሳቤ ጋር ሲገባ ይቅር ስለው፣ የሰው ባል ሲያስገድል እኔም ስምረው፣ ደግሞ በህዝቡ ሊመካ ፈልጎ ህዝቡን ሲያስቆጥር ስቀጣው፣ ደግሞ ስምረው፣ ከዛ በመጨረሻ ግን ንስሐ ገባና ከኔ ጋር ተስማምቶ የኔን ሐሳብ ካገለገለ በኋላ አንቀላፋ ብሎ አላጻፈም እግዚአብሔር። ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። የመጨረሻውን ነው የሚያጽፈው እግዚአብሔር። ሃሌሉያ! የእግዚአብሔር ምሕረት በህይወታችን ላይ መሰረዝ አይደለም የሚሰራው። ይሄ ስርዝ ድልዝ ከዚህ በፊት ምን ተጽፎ እንደነበረ የምታውቁት በደንብ አትኩራችሁ ብታዩት፣ የሆነ አንዳንድ የተሰረዙ ነገሮች በደንብ አተኩራችሁ ብታያቸው ከዚህ በፊት ምን ተጽፎ እንደነበረ ታውቃላችሁ። ያ እንኳን ቢቀር ምን ተጽፎ እንደነበረ ባታውቁ እንኳን የሆነ የተሳሳተ ነገር ተጽፎ ስለነበረ እንደሆነ የተሰረዘው ታውቃላችሁ። እግዚአብሔር ምሕረቱ በህይወታችን ላይ እንደዛ አይደለም የሚያደርገው። ማለዳ ማለዳ አዲስ ነው፣ ታማኝነቱን ብዙ ነው ይላል እግዚአብሔር። እግዚአብሔር ከማረን በኋላ፣ በነገራችን ላይ ከማረን በኋላ እንደገና በሌላ ድካም ተገኝተን እግዚአብሔር ባለፈውም ንስሐ ገብቼ ባለፈውም ማረኝ ብየው አሁንም እንደገና ብሎ አንድ ሰው ሄዶ ጌታ ሆይ አይኖ በጣም በቃ በደለኛ ነኝ እኔ፣ አንተ ምሕረትህ ብዙ ነው፣ ከዚህ በፊትም በየትኛው በደል ነው የሚለው እግዚአብሔር። ምክንያቱም ኃጢአትን የመርሳት ችሎታ አለው እግዚአብሔር። ይህንን ታውቃላችሁ። ይቅር ያለውን ኃጢአት የመርሳት ችሎታ አለው እግዚአብሔር። የመርሳት ችሎታ። ክብር ለኢየሱስ ይሁን። እግዚአብሔር ብቻ ነው ይሄ የመርሳት ችሎታ ያለው። እኔ ብዙ ጊዜ አብሮኝ ላሉ ጓደኞቼ ይነግራቸዋለሁ። ሰው ባንክ አለው፣ ይቅር ቢላችሁም ባንክ አለው። መዘዝ አድርጎ ለክፉ ቀን ያወጣታል። ሰዎች ተጣልተው ልታስታርቁ ሄዳችሁ እንዲህ ሲሉ ሰምታችሁ አታውቁም? ባልና ሚስት ምናምን በተለይ በቃ ባንክ አላቸው እና በ1985 ዓመተ ምህረት እንደዚህ አደረገኝ፣ ይቅር አልኩት። ከዛ መልሶ በ87 ዓመተ ምህረት ደግሞ እንደዚህ አደረገኝ፣ የሀገር ሽማግሌ እንዴት አድርጌ ገፋለሁ ብዬ ተቀበልኩት እያሉ ሲቆጥሩ ሰዎች ሰምታችሁ አታውቁም? እግዚአብሔር የበደል ባንክ የለውም። ኃጢአታችንን ይደመስሰውና አዲስ ምንም ያልተጻፈበት ፔጅ ይሰጠናል። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ስለ ሎጥ ጻድቅ ሎጥ በሰዶምና በገሞራ ሲኖር ዕለት ዕለት አመፃቸውን እየተመለከተ ዕለት ዕለት ነፍሱ ያስጨንቅ ነበረ ብሎ አጻፈለት ማለት ነው። ጻድቅ ሎጥ ብሎ አጻፈለት። ክብር ለኢየሱስ ይሁን። ሃሌሉያ! ስተት ስለሌለበት አይደለም፣ ነገር ግን እግዚአብሔር የመጨረሻውን ስለሚጽፍ ነው። ኢየሱስ ጌታ ነው። የሰዶምና የገሞራ ፍርድ እንግዲህ እግዚአብሔር ስለ ግብረ ሰዶም ያለውን ምልከታ የሚያብራራ በጣም በቃ ሌላ ተጨማሪ ኮመንተሪ የማያስፈልገው ክፍል እንደሆነ ሁላችንም እናውቃለን። እንደዚህ አይነት የግብረ ሰዶምና መሰል ኃጢአቶች መሰረታቸው ምን እንደሆነ ሮሜ ምዕራፍ 1 ላይ ሐዋርያው ጳውሎስ ሲነግረን እግዚአብሔርን ለማወቅ አለመፈለግ ነው። ታውቃላችሁ ወገኖቼ፣ ሰው ያለ ዕውቀት መሆን አይችልም። እግዚአብሔርን ለማወቅ ባልፈለጉ መጠን ይላል ዝም ብሎ አይድል ሆኖ መቀመጥ አይቻልም። ቫኪዩም የሚባል ቦታ የለም። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህም እርስ በርሳቸው በፍትወታቸው መቃጠል ጀመሩ። አያችሁ፣ ሶርሱ ምንድን ነው? እግዚአብሔርን ለማወቅ አለመፈለግ። ሶርሱ አንዳንዶች እንደሚሉት እኔ ስፈጠር እንደዚሁ ተፈጥሬ ነው፣ እኔ እንደዚህ ስለሆንኩ ነው፣ እኔ እንደዛ ስለሆንኩ ነው። አይደለም። ሶርሱ የእግዚአብሔር ቃል እውነት ነው።
እኛ የምናምነው የእግዚአብሔርን ቃል ነው። የዚህ ነገር ሶርሱ ይሄና ይሄን መሰል ኃጢአቶች ሶርሳቸው ምንድነው? እግዚአብሔርን ለማወቅ አለመፈለግ። ለማወቅ አለመፈለግ መጽሐፍ ቅዱስ ጥርት አድርጎ ነው የሚነግረን። እግዚአብሔርን ለማወቅ ባልፈለግን መጠን ለማይረባ አእምሮ ተላልፈን እንሰጣለን። ለማይረባ አእምሮ ተላልፈን በተሰጠን ቁጥር ደግሞ ላልተገባ ነገር መቃጠል እንጀምራለን። በገዛ ፍትወታቸው ተቃጠሉ ይልና ወንዶች ከሴቶች ጋር መሆንን ትተው አንዱ በአንዱ ላይ ነውርን ማድረግ ጀመረ ይላል። ሴቶችም እንደዚሁ ከወንዶች ጋር እንደሚሆነው ልማድ ማድረግን ትተው እርስ በርሳቸው በፍትወታቸው ተቃጠሉ ይላል። ስለዚህ ሶርሱ ምንድን ነው? እግዚአብሔርን ለማወቅ መውደድ። አሌሉያ። በቀደም ረቁ ታስታውሳለች። የእግዚአብሔርን ቃል እየተነጋገርን ኑ እግዚአብሔርን እንወቀው ይላል እግዚአብሔር ቃል። እናውቀውም ዘንድ እንከተለው። ሃሌሉያ። እኛ አሁን እያደረግን ያለ ነው ምንድን ነው? ኑ እግዚአብሔርን እንወቀው ተባብለን ተጠራርተን እኮ ነው እዚህ ፕላትፎርም ላይ በዚህ ሰዓት የተገናኘ ነው። እናውቀውም ዘንድ እንከተለው። እርሱ እንደ ማለዳ ወገግታ ተዘጋጅቶ ይጠብቀናል። እግዚአብሔርን ለማወቅ ካልወደዳችሁስ የሆነ ኖርማል ሰው ሆናችሁ መኖር አትችሉም። ሌላ ጽንፍ አለ፣ ሌላ አለ። መካከል ላይ መሆን አይቻልም። ምንም መሆን አይቻልም። ወይ እግዚአብሔርን ለማወቅ እንተጋለን፣ ወይ ደግሞ ለማይረባ አእምሮ ተላልፈን እንሰጣለን። ያንን ደግሞ አንፈልገውም። ሃሌሉያ። እግዚአብሔርን በማወቅ ተባረኩ ወገኖች። እግዚአብሔርን ለማወቅ በመውደድ ተባረኩ። እግዚአብሔርን በመፈለግ እግዚአብሔር ይባርካችሁ። ጠዋትና ማታ እግዚአብሔርን በመፈለግ እግዚአብሔር ይባርካችሁ። ሰው ከኃጢአት እንዴት ይጠበቃል? ከርኩሰት እንዴት ይጠበቃል? እንደዚህ ጆሮን ጭው ከሚያደርግ ነገር እንዴት ይጠበቃል ካላችሁ፣ ጠዋትና ማታ እየተነሳ በጌታ በኢየሱስ ስም እኔ እንደዚህ አላደርግም፣ በጌታ በኢየሱስ ስም እኔ እንደዚህ አይነት ኃጢአት አልሰራም እያለ በማለት አይደለም የሚጠበቀው። እናንተ እግዚአብሔርን ስትፈልጉ ልክ ሰው ወደ ሰሜን እየሄደ በመጣ ቁጥር ከደቡብ እየራቀ እንደሚሄድ ሰው እግዚአብሔርን በፈለገ ቁጥር እግዚአብሔርን ለማወቅ በወደደ ቁጥር ሳያውቀው ሳይታገል ብዙም ሳይፎክር ብዙም ሳይጋጋጥ ሳያልበው ከእንደዚህ አይነት ነገር እየወጣ ሩቅ እየሆነበት ይመጣል። እንደው በእግዚአብሔር ቤት እያደጋችሁ ስትመጡ አንዳንዱ ነገር ድሮ የጸሎት ርዕሳችሁ የነበረው ስትራግል የምታደርጉበት የምትፈተኑበት ሩቅ እየሆነባችሁ አልመጣም? በጣም የህፃን ነገር እየሆነባቸው አልመጣም? ልክ እንደዛ እግዚአብሔርን ለማወቅ በወደድን ቁጥር የእግዚአብሔርን ቃል እንደዚህ ባነበብን፣ ባጠናን፣ በተነጋገርን፣ በተጨዋወት ነው ቁጥር እግዚአብሔርን መፈለግ ማለት እሱ ነው። እግዚአብሔርን መፈለግ ማለት እኮ እግዚአብሔር የት ነው እግዚአብሔር የት ነው እያለን አይደለም እግዚአብሔርን የምንፈልገው። እግዚአብሔርን መፈለግ ማለት የእግዚአብሔርን ቃል መፈለግ፣ የእግዚአብሔርን ቃል ማጥናት፣ በእግዚአብሔር ፊት መሆንን መውደድ፣ ለእግዚአብሔር ጊዜን መስጠት። እንደዛ ባደረግን ቁጥር ምን እያደረግን ነው? ከዛኛው ሳናውቀው ኤፈርትለስ በሆነ ሁኔታ በእውነት ብዙም ሳንለፋ ብዙም ሳያልበን ብዙም ውጣውረድ ሳይሆንብን ዳገት ሳይሆንብን ጭንቅ ሳይሆንብን ምጥ ሳይሆንብን ሳናስበው ነው ራሳችንን ከዛ ተለይተን የምናገኘው። ሃሌሉያ። እናንተ እግዚአብሔርን ለማወቅ ፈልጉ፣ እግዚአብሔር ደግሞ ይህንን በህይወታችሁ ያደርጋል። ክብር ለኢየሱስ ይሁን። ስለዚህ ሎጥ ቢሳሳትም እግዚአብሔር ግን አሳልፎ እንዳልሰጠውና ጣልቃ እንደገባለት አየን። ከዛ በኋላ ግን ምዕራፍ 19 ቁጥር 14 ላይ ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው፣ አላቸውም ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው ይላል። እንግዶች ትኖሩ ይሆን? አጋጣሚ ዛሬ ምንድን ነው እነዚህ ሰዎች የሚያወሩት ብላችሁ የገባችሁ እንግዶች ትኖሩ ይሆን? አንድ መልእክት አለን። ሁል ጊዜ የሰው ልጅ ሁሉ ነገር ሁል ጊዜ እንደነበረ እንደሚቀጥል ያስባል። ይሄ የሰው ተፈጥሮ ነው። ለምሳሌ በጣም የምናውቃቸው በጣም የምንግባባቸው የቤተሰባችንም አካል የሆኑ ሰዎች እየሞቱ ካጠገባችን ሲሄዱ በየቀኑ እናያለን፣ በየቀኑ። ነገር ግን ለኛ መምሸትና መንጋቱ ሁል ጊዜ እንደሚቀጥል እናስባለን። ይሄ የሰውነት ባህሪ ነው። የሰውነት ባህሪ ነው። አይገርማችሁም? የምንወደው ፓስተር ዳኒ ምን ብሎ ዘመረ? ነገር እንደነበረ እንዳለ አይቀርም። የማይለዋወጥ የማይቀያየር እግዚአብሔር ብቻ ነው አለ። ሃሌሉያ። ጸንቶ የሚኖረው እግዚአብሔር ብቻ ነው። የማይለዋወጥ ነገር የለም። ሁል ጊዜ ሁሉ ነገር ባለበት አይቀጥልም። ቀሲስ ትዕግስቱ ሞገስ በቀደም
ኢንተርቪው ሳደርጋቸው ምን አሉ? ስለ በዓል ስለ አዲስ ዓመት ስጠይቃቸው ምን አሉ? ነገር ድንገት ይቆማል አሉ። አሁን 2017 ብለን 2018 ስላለን 2019 ለማለታችን ምንም ዋስትና የለንም። መምሸትና መንጋት ራሱ አንድ ቀን ይቆማል። ቀን የማይቆጠርበት ዓለም ውስጥ፣ ሰዓት የሌለበት ዓለም ውስጥ፣ ዘመን የሌለበት ዓለም ውስጥ አንድ ቀን ዘው ብለን እንገባለን አሉ። አያችሁ፣ ሁሉ እንደነበረ ሁል ጊዜ አይቀጥልም። የሚያፌዝባቸው መሰላቸው ይላል። አዲስ ኪዳንም ላይ ኖህ ያቺን የጥፋት ውሃ ሊመጣ እንደሆነ ሲነግራቸው በዚያ ከተማ የነበሩ ሰዎች ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ በኖህም ላይ ያፌዙበት ነበረ ይላል። ሰዎች የሚያፌዙት በነገራችን ላይ መዳን ስለማይፈልጉ አይደለም፣ ነፍሳቸውን ጠልተው አይደለም፣ የሚሆነውን ነገር መቀበል ስለሚቸገሩ ነው። ሁሉ እንደነበረ እንደሚቀጥል ስለሚያስቡ ነው። ወገኖቼ አንድ ቀን ፊሽካ ይነፋል። እግር ኳስ ጨዋታ ከእናንተ መካከል አይቶ የማያውቅ ሰው አለ ብዬ አላምንም። በዚያች በ90 ደቂቃ ውስጥ እና ያቺ የተጨመረችውን ሰዓት ተጠቅመው በጣም ይለፋሉ፣ በጣም ይታገላሉ፣ በጣም ይሮጣሉ። ነገር ግን ያቺ ሰዓት የምታልቅበት ደቂቃ ትመጣለች። ልክ ያቺ ሰዓት ስታልቅ ቆይ አንዴ የጀመርኳትን ኳስ ላስገባ አይባልም። በቃ ፊሽካ ከተነፋ በኋላ ቆይ አንዴ እችን ልጨርሳት የሚባል ነገር የለም። የፈለገ ነገር ላይ ቢሆን፣ የፈለገ አይነት ስቴጅ ላይ ቢሆን ጨዋታው በቃ ይቆማል እዛ ጋር ፊሽካ ከተነፋ በኋላ። ህይወትም እንደዛ ነው ወገኖቼ። አንድ ቀን ወይ በግል ወይ በወል በጋራ ፊሽካ ይነፋል። ነገር እንደዚህ እንደምናየው አይቀጥልም። ስለዚህ ወንጌልን ስትሰሙ ወዳጆቼ ይህንን እንድታስቡ እላችኋለሁኝ፣ አበረታታችኋለሁኝ። እነዚህ ሰዎች አፌዙበት ይላል። አፌዙ አልመሰላቸውም። ሁሌ እንደሚቀጥል አምልጡ ሲባሉ አፌዙበት። ከዛ በኋላ ሎጥ ጥሏቸው ወጣ። ምዕራፍ 19 ቁጥር 16 ላይ እርሱም በዘገየ ጊዜ ይላል፣ በአመነታ ጊዜ ይላል አዲስ መደበኛ ትርጉም። በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የሁለቱንም የሴት ልጆቹን እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት ይላል። በዘገየ ጊዜ እግዚአብሔር ስላዘነለት ይላል። የእግዚአብሔር መልካም እረኝነት እኔ በጣም ልቤን ይነካዋል። በቃ በጎቹን እንደ ባህሪያቸው የሚመራ እረኛ ነው እግዚአብሔር። መልካም እረኛ ነው። ኢሳያስ ላይ አንድ ቃል አለ ስለ እግዚአብሔር እረኝነት። መንጋውን እንደ እረኛ ያሰማራል እና ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማቸዋል፣ የሚያጠቡትን ደግሞ በቀስታ ይነዳቸዋል። ቀስ እያላችሁ የምትሄዱ ሰዎች ትኖሩ ይሆን እና በቃ እግዚአብሔር ጥሏችሁ እንደሚሄድ የሚሰማችሁ? እግዚአብሔር በጎቹን ጠቦቶቹን ያነሳና በብብቱ ይሸከማቸዋል፣ የሚያጠቡትን ደግሞ በቀስታ ይመራቸዋል። ጥሏችሁ ሊሄድ የሚፈልገው ሰው ነው እንጂ እግዚአብሔር አይደለም። ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ከእናንተ ጋር ነው። እግዚአብሔር በሱ ፍጥነት ማንም እንደማይሄድ ያውቃል። በእናንተ ፍጥነት እናንተን ይመራችኋል። እስኪ በእኔ ፍጥነት እኔን ይመራኛል በሉ። እግዚአብሔር በእኔ ፍጥነት እኔን ይመራኛል። ኢየሱስ ጌታ ነው። በእናንተ ፍጥነት፣ በእኛ ፍጥነት እግዚአብሔር እኛን ይመራናል። ሲዘገይ አዘነለት ይላል። ይሄ ቀርፋፋ ብሎ ጥሎት ሄደ ሳይሆን አዘነለት። እንዲያውም በቃ በቶሎ ሸሽተህ አምልጥ ብሎ ያቺን ከተማ ወደዚያ ለመሄድ ሎጥ ሲለምነው በቶሎ ሸሽተህ አምልጥ፣ እዚያ እስክትደርስ አንተ እኔ ምንም ማድረግ አልችልም ይለዋል። አንተ እዛ እስክትደርስ እኔ ምንም ማድረግ አልችልም። አይገርምም? እግዚአብሔር በጣም ይገርመኛል እኮ እኔ። እግዚአብሔር የማይችለው ነገር አለ እንዴ? ጻድቃን ያሉበትን ከተማ ስለ ኃጥአን ብሎ ማጥፋት አይችልም እግዚአብሔር። አብርሃም ለዛ ነው የምድር ሁሉ ዳኛ እንዴት ይህንን ያደርጋል? ጻድቁን ከኃጢአተኛው ጋር አያጠፋም፣ ይሄ ከአንተ ይራቅ ያለው ለዛ ነው። ሃሌሉያ! እግዚአብሔር በእኔ ፍጥነት እኔን ይመራኛል፣ በእኔ ፍጥነት እኔን ይመራኛል እግዚአብሔር። ኢየሱስ ጌታ ነው። ተባረኩ፣ ተባረኩ። አሜን። መልካም እረኛ ነው እግዚአብሔር። እና በቃ አንተ እዛ እስክትደርስ እችን ከተማ ማጥፋት አልችልም ምን ያለ። ስለዚህ ፍጠን አለው። ከጻድቃን የተነሳ ከተማ ይጠበቃል ወገኖች። ከሎጥ የተነሳ ሎጥ እስከሚወጣባት ድረስ ያቺ ከተማ አልጠፋችም ነበረ። የሎጥን ሚስት ከዛ በኋላ ወደኋላ እንዳትመለከች አላት። በነገራችን ላይ የእግዚአብሔርን ትዕግስት፣ እግዚአብሔር ስለ ጻድቃን ብሎ የሚታገሰውን ትዕግስት
ሰዎች ከኃጢአት ጋር እንደመስማማት አድርገው ይቆጥሩታል። ነገር ግን አይደለም። ስለ ምርጦቹ እየታገሰ ነው እግዚአብሔር። ስለሚድኑት እየታገሰ ነው እግዚአብሔር። ወደኋላ አትዩ ሲባል የሎጥ ሚስት ወደኋላ ተመለከተች። እንደምታውቁት የጨው አምድ ሆና ቀረች። ምንድነው ይሄን ያህል እግዚአብሔር ሆይ እንደው ወደኋላ ኪዩሪየስ ሆነ አይደለም ሊሆን ይችላል አይደለም ምን እየተካሄደ ይሆን ብላ ቢሆንስ ወደኋላ ዞራ የተመለከተችው ለምንድነው ከተማይቱ የጠፋችው ብዬ ሳይ በጥልቀት ስመለከተው ወደኋላ ዞራ የመመልከቷ አመለካከት ከኪዩሪዮሲቲ ያለፈ ነው። ይሄ ልብ ተከፍሎ ወደኋላ የመቅረት አይነት ልቧ ተከፍሎ ወደኋላ መቅረቷ አመላካች ነው። ለዚህም ነው የጨው አምድ ሆና የቀረችው። ወገኖቼ ግማሽ መታዘዝ ካለ መታዘዝ እኩል ነው። በግማሽ ነው የታዘዘችው። ከከተማው መውጣቱን ታዛለች። ከዛ በኋላ ግን ወደኋላ ዘወር ብላ ደግሞ ተመለከተች፣ የጨው አምድ ሆና ቀረች። ጌታ ኢየሱስ ክርስቶስም በተደጋጋሚ በአዲስ ኪዳን ተናግሯል፣ ወደኋላ መመልከትን አፕሪሼት እንደማያደርግ። በነገራችን ላይ የሎጥን ሚስት ራሷን ሉቃስ 17 ላይ አንስቷት ጌታ ኢየሱስ ክርስቶስ የሎጥን ሚስት ደግሞ አስቧታል። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱን የሚያጠፋ ሁሉ በሕይወት ያኖራታል። የሎጥን ሚስት አስቧታል። ወደኋላ የሚመለከት ሰው እድል ፈንታው ምን እንደሆነ ሊያሳይ የሎጥን ሚስት አስቧታል። ከዚያ መንደር ስንወጣ ቆላስይስ ላይ ያለው ቃል እኔ በጣም ደስ ይለኛል። ያው ደስ የሚሉኝ ቃሎች ብዙ ናቸው ካልኩ በኋላ ራሴ ያሳፍረኛል። ብዙ ናቸው ደስ የሚሉኝና ቆላስይስ ላይ እርሱ ከጨለማው መንግስት አዳነን ይልና ቤዛነትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አያችሁ፣ ማይግሬት አድርገናል፣ ፈልሰናል ወደ ሌላ መንግስት። ከጨለማ መንግስት ወጥተን ማይግሬት አድርገን ወደ ፍቅሩ ልጅ መንግስት ገብተናል። አሁን ለምሳሌ ከሀገር ጋር ከመንግስት ጋር ችግር አለብን ብለው ማይግሬት አድርገው ሰዎች ከሀገራቸው ወጥተው ሌላ ሀገር ሄደው ጥገኝነት ይጠይቃሉ። ምን ሆነዋል እነዚህ ሰዎች? እዛ ሀገር ሲገቡ ወደዚህ ሀገር የሚመለሱበትን ድልድይ ቆርጠዋል። ምን ብለው? እዚህ ሀገር ያለው ስርዓት ፌር አይደለም፣ እዚህ ሀገር ያለው ነገር ትክክል አይደለም፣ እዚህ ሀገር መኖር አልቻልንም፣ ለህይወታችን ለቤተሰባችን ስጋት አለብን ብለው እዚህ ሀገር ጋር ያላቸውን ድልድይ ሰብረው ነው የሄዱት። ከጨለማው መንግስት ሲያድነን የምንመለስበትን ድልድይ ሰብሮ ነው ያወጣን። ሃሌሉያ። ቪዚት ልናደርግ አይደለም ወደዚህኛው መንግስት የመጣ ነው። ለጉብኝት አይደለም የመጣ ነው። ማይግሬት አድርገን ነው በቃ ፈልሰን ነው። አማርኛው ፈለስን ይላል። በቃ ከዛኛው መንግስት ፈልሰን ላንመለስ በቋሚነት በነዋሪነት ሬዚደንት ለመሆን እዚኛው መንግስት ገብተናል። ስለዚህ ወደዛኛው መንግስት ዞሮ ማየት ምርጫ አይደለም። ምክንያቱም እዚህ የመጣ ነው ለመዝናናት አይደለም። እዚህ የመጣ ነው ለቪዚቲንግ ለጉብኝት አይደለም። ማይግሬት አድርገ ነው ፈልሰን ነው እዚህ የመጣ ነው። ሃሌሉያ። እዚህ አሁን ባለሀገሮች ነን። መጽሐፍ ቅዱስ እንደሚናገረው ከቅዱሳን ጋር ደግሞ እናንተ ባለሀገሮች ናችሁ እንጂ እንግዶች አይደላችሁ፣ መጻተኞች አይደላችሁም ይለናል። አሁን ለዛኛው ምድር ነን እንጂ እንግዳ፣ ለዚህኛው ምድር ባለሀገሮች ነን ማለት ነው። ስለዚህ ዞሮ ማየት አሁን ለእኛ ምርጫ አይደለም። ጌታ ኢየሱስ ክርስቶስ ለዛ ነው እርፍን ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ማለት። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አይምሰላችሁ። ወደኋላ ዘወር ብላችሁ እንድታዩ አንዳንድ ጊዜ የሚያብለጨልጩና የሚያጓጉ ደስታ የሚመስሉ ተድላ የሚመስሉ ነገሮችን ሊያሳያችሁ ይችላል። ነገር ግን አንድ ጊዜ ከድታችሁ ወጣችኋል። በከዳተኝነት ልክ አገር የከዳ ሰው እንደሚባለው በከዳተኝነት ተመዝግባችኋል እዛኛው መንግስት ላይ ማለት ነው። ስለዚህ እንደምንም አባብሎ ተመልሳችሁ የምትመጡበትን መንገድና እንዴት አድርጎ መማማሪያ እንደሚያደርጋችሁ ይዘጋጃል ጠላታችሁ። ይሄ በቃ የሁለት መንግስት ነገር ነው። የሆነ ሃይማኖት አይደለም የቀየር ነው። በነገራችን ላይ ወገኖቼ መንግስት ሀገር ነው የቀየር ነው። ሀገር ነው ከዛ ከድተን የወጣ ነው። ማይግሬት አድርገናል፣ ፈልሰናል ወደዚህኛው መንግስት። ኢየሱስ ጌታ። ሃሌሉያ። ምርኮን በዝብዞ ማርኮት ነው። በቃ ጠላታችንን ድል ነስቶት ምርኮ ነው አድርጎ እኛን ወደዚህኛው መንግስት ያፈለሰን። ስለዚህ የሱ የመሸነፉ ማሳያዎች ነን። እግዚአብሔር ደግሞ የማሸነፉ፣ ኢየሱስ በመስቀል ላይ የማሸነፉ ማሳያዎች ነን። ሰይጣን በመስቀል ላይ የመሸነፉ ማሳያዎች ነን እኛ።
ስለዚህ እንዴት እንደሚያየን አስቡት። ኢየሱስ ጌታ ነው። አንድ መዝሙር አለ አይደለ? ሰንዴ ስኩል የሚዘመር መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስ። ኢየሱስ ጌታ ነው። ይሄ እኮ የህፃናት መዝሙር ተደርጎ መቀመጥ ያለበት አይደለም። በየቀኑ ነፍሳችን ልትዘምረው የሚያስፈልገው መዝሙር ነው። ወደኋላ ሊጎትተን በሚፈልገው በሲስተሙ በመናፍስቱ አሰራር በተለያየው መንገድ በዚህ ዓለም ላይ ስንኖር በሱ ፊት ቆመን ልንዘምረው የሚገባ የነፍሳችን የዕለት የዕለት ዝማሬ ሊሆን ይገባል። መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም አለ። መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም። የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ ወደ ኋላ አልመለስም። ሃሌሉያ! ኢየሱስ ጌታ ነው። እስኪ ወደ ኋላ አልመለስም በሉ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከዛ በኋላ የሎጥ ልጆች የሰሩትን ስራ አይተናል። ነይ አባታችንን የወይን ጠጅ እናጠጣው፣ ከእሱ ጋር እንተኛ፣ ዘር እናስቀራሉ። አሰከሩት። የእሱም ኃላፊነት አለበት፣ የእነሱ ብቻ አይደለም። ሲተኙም ሲነሱም አላወቀም። ከሁለቱም ልጆቹ ወለደ ማለት ነው። ሁለቱም ልጆቹ አረገዙ ከሎጥ ማለት ነው። በጣም የሚገርመው ነገር ከአባታቸው አስክረውት ከአባታቸው የወለዷቸው ልጆች ሞዓብና አሞን ይባላሉ። which is የአብርሃምን ዘር የሚያሳድዱ የአብርሃም ዘር ጠላቶች የሆኑ የሞዓባውያንና የአሞናውያን አባቶችን ነው የወለዱት። አያችሁ፣ ምንጩ ቅዱስ ካልሆነ ወንዙ ቅዱስ አይሆንም ያልኳችሁ ለዛ ነው። ባለፈው ዘፍጥረት ምዕራፍ 20 ላይ እንገባለን። ሰዓታችን 19 ላይ ብዙ ሐሳቦች ፕሪንሲፕሎች ስላገኘሁኝ ቆየሁኝ። ሌላው ላይ ግን እንደዚህ አልቆይም። አብርሃም ሚስቱን ሳራን እህቴ ናት ብሎ እንደገና ዋሸ። ነገር ግን እግዚአብሔር በድጋሚ ደግሞ ጣልቃ ሲገባለት እናያለን። ሀፍ ትሩዝ ነው የተናገረው፣ ግማሽ እውነት ነው። ግን ግማሽ እውነት ስለሆነ ሳይሆን የተናገረው ለማምለጥ ነው። ያችን አጋጣሚ ለማምለጥ ነው። ከሀገሩ ሲነሱ ጀምሮ እንደውም ቃል እንዳስገባት ሁሉ ተናግሯል። ቃል እንዳስገባት በቃ በሄድንበት ሀገር ሁሉ በጣም ውብ ስለሆንሽ አንቺ እንዳይገሉኝ እህቱ ነኝ በይልኝ፣ ውለታ የምታደርግልኝ ውለታ ይሄ ነው ብሎ ቃል እንዳስገባት ተናግሯል። አቤሜሌክ ከእግዚአብሔር ጋር ሲከራከር ደግሞ እኔ በጣም እሱ ነው አንዱ ኢምፕረስ ያደረገኝ። እንዴ እግዚአብሔር ሆይ እኔ እኮ እህቴ ናት ባይለኝ ኖሮ አልወስድም ነበር፣ የኔ ጥፋት አይደለም ይሄ ያለ። እኔ እንደውም በልቤ ቅንነት በእጄ ንጹህነት ነበረ እኮ እየሄድኩኝ የነበረውና እንዴት እኔ ላይ ትፈርድብኛለህ ብሎ እግዚአብሔር አይገርምም? በቃ አላው ያደርጋል። ሰዎች እንዲከራከሩት አላው ያደርጋል። እንደው በቃ ይሄ ቅስፍ ምናምን የሚያደርግ አምላክ ሳይሆን በቃ እስኪ ና እንነጋገር ይለዋል። ኢዮብን ትዝ ይላችኋል? ኢዮብ በቃ በደረሰበት ነገር እንደው አንድ ጊዜ ምን ነው በእኔና በሱ መካከል የሚቆም ዳኛ በተገኘና በቃ ወደ ኮርት በገባን አንድ ጊዜ በተነጋገርን የሚመልስልኝ ነገር በሰማሁት ሲል እግዚአብሔር መጥቶ ምን ማንዴት አለ አንተ እኔን የመጠየቅ አይደለም ያለው፣ እንነጋገር እስኪ እንደ ወንድ ወገብህን ታጠቅና እንነጋገር ነው ያለው። አቤሜሌክንም እዚህ ጋር ሲያናግረው እናያለን። በቃ እስኪ እንነጋገር አለውና በልቤ ቅንነት በእጄ ንጹህነት እኮ ነው እንዴት ትፈርድብኛለህ ነው። በልብህ ቅንነትና በእጅህ ንጹህነት ግን ልትሳሳት እንደነበረ ስላወቅኩኝ ትነካት ዘንድ አልተውኩህም። ሃሌሉያ! እግዚአብሔር አይተወን። አሜን። አይተወን። ትነካት ዘንድ አልተውኩህም አለው ይላል። እግዚአብሔር ከገለጠለት በኋላ ግን አቤሜሌክ
ከመንገዱ ተመለሰ፣ ከጥፋቱ ተመለሰ፣ ጸንቶ አልቆየም። ስለዚህ ከገለጠልን በኋላ መመለስ የኛ ኃላፊነት ነው። ነገር ግን አንዳንዴ በልባችን ቅንነት እየሄድን በእጃችን ንጽህና እየሄድን ልንሳሳት እንችላለን። ኢትስ ኦኬ። የልብን የሚመረምር እግዚአብሔር በመካከል ገብቶ ያስቆመናል። መንገዳችን ላይ ይቆማል እግዚአብሔር። ሃሌሉያ። በቅንነት ሄደን ከምናጠፋው ጥፋት እግዚአብሔር በመንገዳችን ላይ ይቁምና ያስጠለን። አሜን። ኢየሱስ ጌታ ነው። በመንገዱ ላይ ቆሞ አስጣልኩህ ይለዋል። አብርሃም ለምን ይህን እንዳደረገ ሲጠይቅ ሄዶ በቃ እንዴት አደረግብኛለህ ሲለው አቤሜሌክ በዚህ ቦታ ላይ እግዚአብሔርን መፍራት እንደሌለ አውቄያለሁኝ፣ አስቤያለሁኝ አለ። አያችሁ፣ እግዚአብሔርን መፍራት በሌለበት ሰዎች ምንም ነገር የማድረግ አቅም አላቸው። እግዚአብሔርን መፍራት ነው ማሰሪያው ለሰው ልጅ። ሰው እግዚአብሔርን ካልፈራ ምንም ነገር ማድረግ ይችላል፣ ምንም ነገር እና አቤሜሌክን እንደዛ ብሎ ከመለሰው በኋላ እግዚአብሔርን መፍራት ስለሌለ ነው ካለው በኋላ ሳራን ያላት ነገር፣ ዛሬ ስለ እህቶች ትንሽ እናወራለን ያልኳችሁ እሱ ነው። እነሆ ለወንድምሽ አለ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት ለዓይኖችሽ መሸፈኛ የሆነሽ ብሎ ጽድቅሽ ለሰዎች ሁሉ ተገልጧልና አላት። ጽድቅሽ ለሰዎች ሁሉ ተገልጧል። የቱ ጽድቋ? የባሏን ገመና መሸፈኗ ነዋ። እግዚአብሔርን በመተማመን ለባሏ የምትገዛ ሴት መሆኗ ነዋ። እንደው አይገርማችሁም? ጴጥሮስ አንስቷት እኮ ሳራን በኋላ ላይ አንስቷት እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳት ሴቶች እግዚአብሔርን ተስፋ እያደረጉ ለባሎቻቸው ይታዘዙ ነበረ አለና እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም አንዳች ነገር ሳትፈሩ፣ ከሚያስደነግጥ ነገር ሳትፈሩ ባሎቻችሁን ብትታዘዙ ልጆቿ ናችሁ ብሎ ያሞግሳታል ማለት ነው። እንዲህ ማለት ኢትስ ማይንድ ብሎዊንግ። በነገራችን ላይ ፕሮቴክት ሊያደርጋት ሲገባ ሚስቱን እህቴ ናት ብሎ ለሌላ ሰው አሳልፎ 2 ጊዜ ሰጧት። አንድ ነገር አትናገርም። ምን ነው ለእኔ ስትል እንደው ዋጋ አትከፍልም እንዴ ምናምን ብላ አንድ ነገር አትናገርም። ጽድቅሽ ተባለላት። በቃ ለሰዎች ሁሉ ተገልጧልና። በነገራችን ላይ ክርስቲያን ሚስት ባሏን የምትታዘዘው በደንብ እንድትሰሙ ይፈልጋሉ። እህቶች ወንድሞች ከፈለጋችሁ ሚዩት አድርጉኝ። እህቶች በደንብ እንድትሰሙ ይፈልጋሉ። ክርስቲያን ሚስት ባሏን የምትታዘዘው ከባሏ የተሻለ እውቀት ስለሌላትና ባሏ በፍጹም ስለማይሳሳት ሳይሆን ባልሽን ታዘዢ ያላትን እግዚአብሔርን ተስፋ አድርጋ ነው። እደግመዋለሁ። ክርስቲያን ሚስት ባሏን የምትታዘዘው ከባሏ የተሻለ እውቀት ስለሌላትና ባሏ ፈጽሞ የማይሳሳት ስለሆነ ሳይሆን ባልሽን ታዘዢ ያላትን እግዚአብሔርን ተስፋ እያደረገች ነው። ለዛ ነው ጴጥሮስ እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበረ። ዋው! ለካ ባሎቻቸው ስለማይሳሳቱ አልነበረም ለባሎቻቸው የሚገዙት እነዛ ሴቶች። እግዚአብሔርን ተስፋ እያደረጉ ነው። ይኸው ሳራ አብርሃም እኮ የሰራው ስራ በቃ ህይወቷን አደጋ ላይ የሚጥል ነገር ነው ያደረገው። ለሌላው እንድኮ ነው አሳልፎ ይሰጣት። አብርሃምን ሳይሆን እግዚአብሔርን ተስፋ አድርጋ አብርሃምን ታዘዘችውና ፈርዖንም ሲወስዳት ሄደች፣ አቤሜሌክም ሲወስዳት ሄደች። ማንን ተስፋ አድርጋ? አብርሃም ተመልሶ መጥቶ ያስጥለኛል ብላ ሳይሆን እግዚአብሔር ያስጥለኛል ብላ ተስፋ ያደረገችው እግዚአብሔር አስጥሏታል። ሁለቱም ጊዜ አስጥሏታል። እንዳትነኳት እያለ ሁለቱም ጊዜ አስጥሏታል። ኢየሱስ ጌታ ነው። እግዚአብሔርን ተስፋ በማድረግ እታዘዛለሁ ብላችሁ እህቶች ብቻ ኮሜንት አድርጉ። እግዚአብሔርን ተስፋ በማድረግ እታዘዛለሁ ብሎ። ሃሌሉያ! እግዚአብሔርን ተስፋ በማድረግ እታዘዛለሁ። ኋላ ቀርነት አይደለም። ቅዱሳት ሴቶች የተመሰገኑት እግዚአብሔርን ተስፋ አድርገው ለባሎቻቸው ስለታዘዙ ነበረ። ቅዱሳት ሴቶች የተመሰገኑት ባሎቻቸው ምንም ስህተት ስላላደረጉ አይደለም። እግዚአብሔርን ተስፋ አድርገው የሚሳሳቱትን የሚደክሙትን ባሎቻቸውን ይታዘዙ ነበረ። እግዚአብሔርን ተስፋ በማድረግ እታዘዛለሁኝ። እኔ ምሳሌ ማደርገው ሳራን ነው። እናቴ ሳራ ናት። የእምነት እናቴ ሳራ ናት። ተስፋ በማድረግ የምትታዘዝ ማንን? እግዚአብሔር።
ክብር ለኢየሱስ ይሁን። ከዚያ በኋላ ይገርማችኋል፣ እግዚአብሔር እንደተናገረው አብርሃምን አሰበ ሊል አይፈልግም። እዚህ ቦታ ላይ የእግዚአብሔር ቃል እግዚአብሔር እንትና ብቻ ሳይሆን አቤሜሌክ ብቻ ሳይሆን እግዚአብሔርም ሪዋርድ ሊያደርጋት የፈለገ ይመስላል። እሰይ ተባረኩ እህቶቼ፣ ሃሌሉያ። ዓለም ለእኛ ምሳሌ አትሆነንም። ምሳሌዎቻችን ቅዱሳን እናቶቻችን ናቸው። በቀድሞ ዘመን የነበሩ ቅዱሳን ሴቶች እግዚአብሔርን በመተማመን እግዚአብሔርን ተስፋ በማድረግ ባሎቻቸውን ይታዘዙ ነበረ። ባሎቻቸው ሲሳሳቱ እንኳን ባሎቻቸው ሲያጠፉ ቤታቸውን፣ ህይወታቸውን፣ ትዳራቸውን አደጋ ላይ የሚጥል ውሳኔ ባሎቻቸው ሲወስኑ እግዚአብሔር ተስፋ ያደረጉት እግዚአብሔር ደርሶ ይታደጋቸው ነበር። ስለዚህ አቤሜሌክ ብቻ ሳይሆን እግዚአብሔርም አፕሪሼት ሊያደርጋት የፈለገ ይመስላል። ሃሌሉያ ሃሌሉያ። አፕሪሼት ሊያደርጋት የፈለገ ይመስላል። ስለዚህ መጣና ምን አደረገ? እግዚአብሔርም ሳራን ይላል። በቃ አብርሃምን ሳይሆን ሳራን አሰባት ይለናል። ሃሌሉያ። ሳራን አሰባት እግዚአብሔር። መጣና ምዕራፍ 21 ቁጥር 1 ላይ እግዚአብሔር እንደተናገረው ሳራን አሰበ። እግዚአብሔር እንደተናገረው ለሳራ አደረገላት። ሃሌሉያ። የበረከት መንገድ ያደርጋችኋል እግዚአብሔር። እሱን ተስፋ በማድረግ ስታዘዙ የበረከት መንገድ፣ የቤታችሁ የበረከት መንገድ፣ የበረከት ምክንያት። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ እንደተናገረው አደረገላት። እግዚአብሔር እንደተናገረው የሚያደርግ አምላክ ነው። የተናገረውን እንዳያደርግ የሚከለክለው አንዳች ነገር የለም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም አለ አንድ ጊዜ በለዓም። ይጸጸት ዘንድ እሱ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን አለ። እናንተ አንድ ሟርተኛ ስለ አባታችን ስለ እግዚአብሔር ከኛ የተሻለ መረዳት ሲኖረው በጣም ያሳፍራል። በለዓም እኮ ሟርተኛ ነው። እርሱ አለ የተናገረውን ያንን ያደርጋል። ሐሰት ይናገር ዘንድ እሱ ሰው አይደለም ማለት ይጸጸት ዘንድ ሐሳቡን ይቀይር ዘንድ ባልተናገርኩኝ ብሎ ሪግሬት ያደርግ ዘንድ የሰው ልጅ አይደለም። ያለውን ያደርጋል፣ የተናገረውን ይፈጽማል። ሃሌሉያ። ከሟርተኛ የተሻለ ስለ አባቴ መረዳትና ምስክርነት አለኝ። እግዚአብሔር እንደተናገረ እንደዛው ያደርጋል። ሃሌሉያ። እንኳን እኔ ሟርተኛው በለዓም መስክሮለታል። እንኳን እኔ መልካምነቱን የጠገብኩት፣ እንኳን እኔ ማዳኑን ያየሁት፣ እንኳን እኔ የተናገረውን ነገር በህይወቴ መንዝሬ የበላሁት ሟርተኛው በለዓም እንኳን ለእግዚአብሔር መስክሮለታል። ሃሌሉያ። ስለዚህ እግዚአብሔር እንደተናገረው ይህንኑ ያደርጋል። ሃሌሉያ። በለዓም እንኳን መስክሮለታል። ከዛ በኋላ ምዕራፍ 21 ቁጥር 14 ላይ አብርሃም ማልዶ ተነሳ፣ እንጀራውን ወሰደ፣ አጋርንና ልጇን አስወጣልኝ ያለችው ሳራ ጨነቀው። እንደምታውቁት ምንም ቢሆን የአብራኩ ክፋይ ነው እስማኤል፣ ጨነቀው። እግዚአብሔር ግን በቃ የሚስትህን ቃል ስማ፣ ስለነሱ አትጨነቅ፣ እኔ ቴኬር አደርጋቸዋለሁኝ፣ አስወጣታለ። ምክንያቱም ይሄ ይስሐቅ የኢየሱስ ክርስቶስ ጥላ ነው። እንደምታውቁት ይስሐቅ የጸጋ ምሳሌ ነው። አብርሃም ማን ነው? እስማኤል ደግሞ የህግ ምሳሌ ነው። ከጸጋ በፊት የነበረ የህግ ምሳሌ ነው። እስማኤል የባርነት ምሳሌ ነው። ይስሐቅ ደግሞ የነፃነት ምሳሌ ነው። ስለዚህ ሁለቱ በአንድ ላይ ሊሄዱ አይችሉም። በቃ ይሄ በሳራ አልፎ የተነገረው የእግዚአብሔር ፍቃድ ነው። በነገራችን ላይ የሳራ ጨካኔ ብቻ አይደለም፣ የእግዚአብሔር ፍቃድ ነው። ህግና ጸጋ አብረው ሊሄዱ የሚችሉ ነገሮች አይደሉም። ባርነትና ነፃነት የባሪያይቱ ልጅና የነፃይቱ ልጅ አብረው ሊያድጉ፣ አብረው ሊቀጥሉ፣ አብረው ሊወርሱ የሚችሉ አይደሉም። አብረው ቢኖሩ የባሪያይቱ ልጅ በነፃይቱ ልጅ ላይ ይነሳበታል ይላል እንደው። ስለዚህ ግዴታ የባሪያይቱ ልጅና የነፃይቱ ልጅ መለያየት ስላለባቸው በሳራ አልፎ የተነገረው የእግዚአብሔር ፈቃድ ነው እና አብርሃምን የሚስትህን የሳራን ቃል ስማ አለው። ስማ፣ እሷን ሸኛት፣ እኔ ቴኬር አደርጋቸዋለሁ አለው። እግዚአብሔር እንዳለውም ባረከው፣ አበዛው፣ ታላቅም ህዝብ አደረገው። ነገር ግን ይስሐቅን ኪዳኔን ከይስሐቅ ጋር ነው የማጸናው እንዳለ እግዚአብሔር ኪዳኑን ከይስሐቅ ጋር ለማጽናት ተናገረ። አብርሃምን ማልዶ ተነሳ ይላል። ሃሌሉያ። አብርሃም እንግዲህ የሚታወቀው ባለማንገራገርና ፈጥኖ በመነሳት ነው። እግዚአብሔር ያለውን ለመፈጸም ማልዶ ተነሳና ሰደዳቸው። እግዚአብሔርም እንደተናገረው ራራላቸው። ሃሌሉያ። እግዚአብሔር ከኪዳኑ ውጭ ላሉት እንኳን ይራራል ወገኖች። እስኪ የአባታችን የእግዚአብሔር ልጆችን ነው እንኳን በኪዳን ውስጥ ከኪዳኑ ውጭ ላሉት እንኳን እግዚአብሔር
ይራራል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን።